ሰላም ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ከአሁን በፊት ከሞከርናቸው ከሰራናቸው ቪዲዮዎች የሚለየው በዛሬ ትምህርታችን የአማርኛውን ሀሁና በግዕዝ ስንማር አቡጊዳ የምንለውን ሁለቱንም ባንዴ ነው ማስተምራችሁ ማለት ነው። አጠር ለማድረግ ሞክራለሁ። ምክንያቱም ዛሬ ፊደል ብቻ ነው የምንማረው፣ በቀጣይ ቃላቶችን መመስረት እስከምንጀምር ማለት ነው። እስከ መጨረሻው ረጋ ብዬ ነው ማነብላችሁ። እስከ መጨረሻው አብራችሁ ትቆያላችሁ። መጻፍም ደግሞ ይኖርባችኋል ማለት ነው። በእርግጥ እንትኑን ቴሌግራም ላይ ለቅላችኋለሁ። በስልክ ቁጥሬ ገብታችሁ አሊያም ደግሞ ከስር ባለው ዲስክሪፕሽን ገብታችሁ መጻፉን እዚያ ላይ ማውረድ ትችላላችሁ። በጣም በርካታ መጻፎች፣ ቪዲዮዎች ሼር ተደርገዋል ቻናሉ ላይ ማለት ነው። እዚያ ላይ ማግኘት ትችላላችሁ ማለት ነው። ከዚህ ባለፈ በውስጥ መስመር ማጥናት የምትፈልጉ ልጆች ፊደሎችን እናስለያቸዋለን። ከፊደሉ ቀጥሎ ያው እንደሚታወቀው አማርኛ በጣም ቀላል ነው። ከፊደል ቀጥሎ ያለው ፕሮሰስ ቃላቶችን መመስረት፣ ሐረጋቶችን፣ አንቀጾችን ማንበብ ይሆናል ማለት ነው። ስለዚህ እሱንም ደረጃ በደረጃ ከኛ ጋር መቀጠል ትችላላችሁ ማለት ነው። አሁን ወደ ትምህርታችን ስንጀምር የመጀመሪያው እንዳልኳችሁ የአማርኛው ወይ ደግሞ አማርኛ ላይ ካሁ ሂካሄ ሆ ለሉ ሊላሌ እያልን ነው የምንማረው። ይህን አንዴ እንላለን። እንደጨረስን ቀጥታ ወደ አቡጊዳው እንገባለን። ብዙ ጊዜ የሚፈትነው እሱ ነው። ብዙ ተማሪዎችም የጠይቃችሁ እሱን ነው። ነገር ግን እንደማሟሟጫ የአማርኛው ቀላል ስለሆነ ሀሁ ላይ እንጀምርና እንቀጥላለን ማለት ነው። እሺ ሀ እዚህ ጋር ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ። ይህ ሐመርኋ ይባላል። አሁን ያየነው ማለት ነው። ይህኛው ሐመርኋ፣ የመጀመሪያው ሀሌታ ውሃ ይባላል ይሄ ማለት ነው። ስለዚህ ሁለቱም ግን ግዕዝ ቋንቋ ለሚያጠና ሰው ነው እንጂ አማርኛ ላይ ሁለቱም የትርጉም ዲፍረንስ አያመጡም፣ ልዩነት አያመጡም ማለት ነው። ስለዚህ የሚመቻችሁን መርጣችሁ ለጽሁፍ መጠቀም ትችላላችሁ። ጽሁፍ ላይ ተጽፎ ስታነቡት ግን ማንበብ እንድችሉ ሁሉንም ማወቅ ይኖርባችኋል ማለት ነው። ኦኬ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ። እሺ ስለዚህ አሁንም እዚህ ላይ በድጋሚ ይሄም ሰ ይባላል፣ ይሄም ሰ ይባላል። ሁለት ሰ ነው ያለው ማለት ነው። አማርኛ ላይ እንደሚታወቀው ተደጋጋሚ ፊደሎች አሉ፣ ሞክሸ ፊደሎች ይባላሉ ማለት ነው። በስም ተመሳሳይ ግን ቅርጻቸው የሚለያይ ማለት ነው። ስለዚህ ይሄም ሰ ነው፣ ይሄም ሰ ነው፣ ይሄም ሰ ነው ማለት ነው። ኦኬ አሁን ወደሚቀጥለው ስንሄድ ሸ ይሆናል ማለት ነው። ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ጬ ቅ ቆ በ ቡ ቢ ባ ቤ ብ ቦ
ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ። እሺ ይሄም አንደኛው ሌላኛው ሃ ነው ማለት ነው። ከላይ ሐሊታ ውሃና ሐመር ውሃን አይተናል። ያው እዚህ ጋር ሐሊታ ውሃ አለ፣ እዚህ ላይ ሐመር ውሃ አለ ማለት ነው። በዚህኛው ደግሞ እዚህ ጋር ብዙሃን ውሃ የምንላትን እናገኛለን ይችን ማለት ነው። ስለዚህ በአማርኛ ከአራት በላይ አራት ሃዎች አሉ ማለት ነው። ስለዚህ ይህ ሶስተኛው ነው። በቀጣዩ ስላይዳችን ላይ ደግሞ አራተኛውን ሃ እናገኛለን። አራቱንም ማወቅ ይኖርባችኋል። ለጽሁፍ ግን እንዳልኳችሁ መርጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይህን ሃ ሁ ሂ ሃ ሄ ህ ሆ። የመጨረሻው ነ ኑ ኒ ና ኔ ን ኖ እናደርጋለን ማለት ነው። ኦኬ እዚህ ላይ ጨረስን። አሁን ወደ ቀጣይ ስናልፍ ኘ እናገኛለን። ኘ ኙ ኚ ኛ ኘ ኚ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ። እሺ ኸ ይሄኛው አራተኛው ሃችን ይሆናል ማለት ነው። የመጀመሪያዋ ኸ ትባላለች። ሌሎቹ እንደ ሃ ነው የሚቀጥሉት ማለት ነው። ኸ ሁ እዚህ ላይ ሁ አይደለችም ይቺ። እሺ እቺ ሁ ነች፣ ተስተካክላለች። ስለዚህ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ወ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ። አሁን እዚህ ጋር ለመልሳቸው ነው። እዚህ ላይ አ ይሄውና እዚህ ጋር አ እንለዋለን፣ ይሄንም እዚህ ላይ አ እንለዋለን ማለት ነው። ስለዚህ በአ ራሱ ሁለት ነው ማለት ነው። ሁለት አ እናገኛለን። አ እዚህ ጋር እና እዚህ ላይ አ ማለት ነው። በስማቸው እነዚህ አልፋቤቱ አ እንላቸዋለን። ይሄኛውን ደግሞ አይኑ አ እንላቸዋለን። ግን እንዳዝ ማረር ችግር የለውም ከስሙ ጋር። እናንተ እንዳልኳችሁ ሁሉንም ማወቁ ግን በጽሁፍ ላይ ደግሞ የምትፈልጉትን የሚመቻችሁን ጽሁፍ መርጣችሁ መጻፍ ትችላላችሁ ነው። ኦኬ አሁን ወደሚቀጥለው እንሄዳለን። አሁን ደግሞ ወደ ዠ ነው የምንሄደው ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ
ጃ ጄ ዥ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ። እስኪ እዚህ ላይ ስለ ጨ ትንሽ አስተውሉ። እስኪ እዚህ ጋር ጨ እንግዲህ ሶስቱም እግሯ ቀለበት ያለው ነው፣ ግን ሶስተኛ ላይ ስትሆን ሶስተኛ ፊደል ማለት ነው። ጪ ቀለበት ሳይሆን የሚሆነው እግሯ ወደ ቀኝ የተሻንፈፈን የሚሆነው ማለት ነው። ሌላኛው ጬ አምስተኛ ላይ ደግሞ ስንመጣ ከጎኗ ነው፣ እንደ ጩ አይነት ቅጥያ ሆኖ ቀለበቱ ከጎኗ ነው። ምክንያቱም ከስር ኦልሬዲ ቀለበት ስላለው ማለት ነው። ሌላው እንደ ሌሎቹ ናት። ኦኬ ከዚህ ቀጥሎ ወደ ማን እንሄዳለን ማለት ነው? ወደ ቀጣዩ ፔጅ ወደ ጰ ጰ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ። ድጋሚ ነው። እዚህ ላይም ሁለት ጸ ነው ያለን። ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ እንላለን። አይ ቲንክ አሁን የአማርኛው አለቀ ማለት ነው። ስለዚህ አሁን ወደ ቀጥታው ወደ አቡጊዳው እንሄዳለን። አያችሁ ይሄ አቡጊዳው ግዕዝ ላይ የግዕዙ ቅደም ተከተል ማለት ነው። ዛት ሚንስ እንደ አማርኛው ሀሁ ሆ ሳይሆን ያለው ፊደሉ ሁሉ የተለያዩ ናቸው። ተራውን ጠብቃችሁ የምትሉት አይደለም ማለት ነው። ሙሉን ካላወቃችሁት ለእያንዳንዱ ብቻ አይደለም ማለት ነው ይሄኛው። ሶ ይሄኛውንም እንዳሁኑ እንላለን ማለት ነው። ከዚያ በፊት ግን አሁን ለመጀመሪያ የሆናችሁ ልጆች ማለት ወይ ደግሞ ፊደል ለይታችሁ ቃላት ላይ የምትቸገሩ ለመጻፍም ሆነ ለማንበብ ማለት ነው እናንተ ካላችሁ ለማጥራት ያክል ይጠቅማችኋል። እኛ ጋር በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እናስተምራለን። ስለዚህ እሱን የምናደርገው ደግሞ ከስራ ውጭ በምትሆኑበት በቀን ውስጥ ቋሚ የሆነ 1 ሰዓት ትመድባላችሁ፣ ሰዓታችሁን ትይዛላችሁ። ይሄን ራሱን እና ከአንደኛ ክፍል እስከ 12ኛ ክፍል አለ። ሁሉንም ማጥናት አይጠበቅባችሁም። በእርግጥ ግን ኮርሶቹ እናንተ በሚመጥናችሁ መሰረት አሉ። ሶ ከነሱ ላይ ከሚመቻችሁ ላይ ትጀምራላችሁ። በሚት አፕሊኬሽን ያው ብዙዎቻችሁ ታውቃላችሁ፣ ግን አዲስ የሆናችሁ እናሳያችኋለን። በሚት አፕሊኬሽን ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ተገናኝተን ቀጥታ እናስተምራችኋለን። በጣም ቀላልና 2 ሳምንት 3 ሳምንት ቢፈጅባችሁ ነው። በጣም ወዳችሁት ተነሳሽነት ብሏችሁ ከተማራችሁ ማለት ነው። ሶ በውስጥ መስመር በዚህ መልኩ ማጥራት ትችላላችሁ። አሁን ያላችሁትን ብዥ ያለ ነገር ኮንፊደንሳችሁን በራስ መተማመናችሁን ማጥራት ትችላላችሁ ማለት ነው በዚህ ሁኔታ። ኦኬ አሁን እንጀምር የግዕዙን ማለት ነው። አ ቡ ጊ ዳ ሄ ው ዞ በ ጉ ዲ ሃ ዌ ዝ ዞ ዦ ገ ዱ ሂ ዋ ዜ ዥ ሆ ደ ሁ ዊ ዛ ዤ ህ ጦ
ው ዚ ዣ ሄ ጥ ጮ እሺ ከዛ ወ ዙ ዢ ሃ ጤ ጭ እዚህ ላይ እንትን ያልነው አለ የዘለልነው አለ ጭ ብለን ኦ ማለት ነው ዮ ይሆናል ማለት ነው እሺ ዮ እሺ ወ ዙ ዢ ሃ ጤ ጭ ዮ ቦታ ራሱ ላስይዘው ቦታ ሚስ አድርጓል ኦኬ ወደሚቀጥሉ ስናልፍ ዘ ይሆናል ማለት ነው ዘ ሩ ሂ ጣ ጬ ይ ኮ ዠ ሁ ጢ ጫ የ ክ ሆ ሃ ጡ ጪ ያ ኬ ህ ሎ ጠ ጩ ይ ካ ሄ ል ሞ ጨ ዩ ኪ ሃ ሌ ም ኖ የ ኩ ሂ ላ ሜ ን ኞ ያው ትንሽ የፈጠንኩ ይመስለኛል ግን ያው ኦርደሩን ቢያንስ ማየት ትችላላችሁ ማለት ነው ለምን አማርኛው ላይ ስላልኩላችሁና ረጅም ጊዜ እንዳይወስድብን ስላሰብኩ ነው ከ ሁ ሊ ማ ኔ ኒ ሶ ኸ ሉ ሚ ና ኜ ስ ሾ ለ ሙ ኒ ኛ ሴ ሽ ኦ መ ኑ ኚ ሳ ሼ እ ፎ ነ ኙ ሲ ሻ ኤ ፍ ጾ ኘ ሱ ሺ አ ፌ ጽ ቆ እሺ ሰ ሹ ኢ ፋ ፄ ቅ ሮ ሽ ኡ ፊ ፃ ቄ ር ሶ አ ፉ ፂ ቃ ሬ ስ ቶ ፈ ጹ ቂ ራ ሴ ት ቾ ጸ ቁ ሪ ሳ ቴ ች ሆ ቀ ሩ ሲ ታ ቼ ህ ኦ
ኦ እየጨረስን ነው። እሺ እሺ ረ ሱ ቲ ቻ ሄ ያ ሄ ጵ ጾ ሳ ቱ ቺ ሃ ጴ ጽ ፖ ተ ቹ ሂ ጳ ፄ ፕ ጆ ቸ ሁ ጲ ፃ ፔ ጅ ኦ ሃ ኡ ፂ ፓ ጄ እ ቦ ጸ ጰ ሶሪ ጰ ጹ ፒ ጃ ኤ ብ ጎ ጎ አሁን የመጨረሻ ያው 3 መስመር ብቻ ጽ ፑ ጂ አ ቤ ግ ዶ ፐ ዩ ኢ ባ ጌ ድ ሆ ጀ ኡ ቢ ጋ ዴ ህ ወ በጣም ጥሩ። ስለዚህ የዛሬ ቆይታችን ይሄን ነው የሚመስለው። ከዚህ ላይ ሐሳብ አስተያየት ካላችሁ ታስቀምጡልኛላችሁ። ከነገ ጀምረን ደግሞ አረፍተ ነገሮችን እንሰራለን። የሰዎችን ስሞች ምናምን እንደዚህ እየጻፈን ከዛ ደግሞ አረፍተ ነገር መስራት እንጀምራለን። ለዛሬ ይሄን ታነቡልኛላችሁ። ኦ ወደ ጎን መሆን አለበት። ኦኬ ይሄን ምን ይላል? አመሰግናለሁ ይላል ማለት ነው። ስለዚህ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ለዛሬ የነበረን ቆይታ ይሄ ነው። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።